4 ኪሎ ክፍት ነው ቢባሉ እንኳን ፋኖም ይሁን ወላ መተው አይይዙትም። ይህ የጀነራል አምባሳደር ባጫ ደበሌ ንግግር በኢትዮጵያ የፖለቲካና የወታደራዊ ምህዳር ውስጥ ጥልቅ ማበጠሪያና አነጋጋሪ አጀንዳ ሆኖ ቀጥሏል። የዚሁ ንግግር ማጠቃለያ ላይ አምባሳደሩ የተናገሩት ሰላም ካላመጣን እንጫረሳለን የሚለው ድምዳሜ የቀድሞውን አባባላቸውን በራሱ የሚፈታተን እርስ በርሱ የሚጋጭ ወታደራዊ ነቆራ ይመስላል። እውን የታጠቁ ኃይሎች የስልጣን ማዕከሉን የመያዝ ምንም አይነት አቅም የላቸውም እንዴ? አቅም የላቸውም ከተባለስ አገሪቱን ወደ መጨራረስ የሚያመራውና አሸናፊ የሌለው ውድመት ከየት ሊመጣ ይችላል? በአንድ ወቅት በሽምቅ ተዋጊዎች ተማርከው ከነበሩበት የህይወት ገጽታ ተነስተው የጸረ ሽምቅ ውጊያ ጥበብ በሚል ርዕስ መጽሐፍ እስከ መጽሐፍ የደረሱት ጀነራል ባጫ የሽምቅ ውጊያን ስትራቴጂካዊ ባህሪ ዘንግተውታል ወይስ የታጣቂዎቹን አቅም ሆን ብለው አቃለው በመመልከት የስነ ልቦና ጦርነት እያካሄዱ ነው? የህዝብን ፍትህና የማንነት ጥያቄዎች በገንዘብ ድርድር ለመፍታት መሞከር የችግሩን ስረ መሰረት አለመረዳት አይደለምን? በምርጫ የፖለቲካ ቅቡልነት ማግኘት ብቻውን በየገጠሩ እየተቃጠለ ያለውን የሽምቅ ውጊያ ያቆመዋል ወይ? ይህ ዘገባ ከነዚህ በጥያቄዎችና በጥልቅ ምርምር ከተሞሉ አነጋጋሪ ነጥቦች በመነሳት የአምባሳደር ባጫ ደበሌን ንግግር፣ የወታደራዊ ታሪካቸውን፣ የጻፉትን መጽሐፍና የወቅቱን አገራዊ ኃይል ሚዛን በጥልቅ ይመረምራል። ለመሆኑ ሀያላን ሀገራቱ የፋኖ ኃይሎችን የሚመለከቷቸው እንደምንድን ነው? ኦላንስ እንዴት ይመለከቱታል? እንደ አማራጭ መንግስት ወይስ እንደ ተራማዚ? ተጨባጭ ሰነዶች ምን ይላሉ? የሚለውን ነጥብ አካተናል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። እኔ ግልጽ የሆነ ነገር ልንገር፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም፣ በጭራሽ ምንሆናል አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል እስኪ? ማንንም ይመጣል። የሚያደርጉት ነገር የለም። ምን ያደርጋል እስኪ? ማንንም ይመጣል። ዘመነ ካሴ ነው የሚመጣው። ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለ እኮ። በኢትዮጵያ ወቅታዊ የፖለቲካና የጸጥታ ሁኔታ ዙሪያ የሚሰጡ አስተያየቶችና መግለጫዎች የብዙዎቹን ቀልብ መሳባቸውንና አገራዊ የውይይት አጀንዳ መሆናቸውን እንደቀጠሉ ናቸው። ከነዚህ መካከል ደግሞ የቀድሞ የጦር አበጋዝ አምባሳደርና ጀነራል ባጫ ደበሌ ከቢቢሲ አማርኛ አገልግሎት ጋር ባደረጉት ቆይታ የሰጧቸው አስተያየቶች በሰፊው መነጋገሪያ ከሆኑና ከፍተኛ ውጥረት ከተስተዋለባቸው መረጃዎች መካከል ግንባር ቀደሙን ስፍራ ይዘዋል። አምባሳደሩ በቃለ መጠይቃቸው ወቅት ያስተላለፉት መልእክት አገሪቱ ከገባችበት የሽምቅ ውጊያና የፖለቲካ ውጥረት አንጻር ከፍተኛ ትኩረት የተሰጠውና በተለያዩ ወገኖች ዘንድ ተቃራኒ ትርጉሞችን እያስገኘ ይሆናል። ጀነራል አምባሳደር ባጫ ደበሌ በንግግራቸው መግቢያ ላይ ግልጽ የሆነ ነገር ልንገርህ በማለት በአጽንኦት ባስደመጡት ንግግር 4 ኪሎ ሰው የለም ቢባል እንኳን አንዳቸውም መጥተው አይይዙም፣ ፋኖም ይሁን ወላ አይመጡም በጭራሽ ሲሉ ደፍረው ተናግረዋል። አምባሳደሩ ለዚህ አቋማቸው እንደ ምክንያት የጠቀሱት ደግሞ የብሔራዊ ቤተ መንግስቱን ወይም የስልጣን ማዕከሉን ለመቆጣጠር የሚያስችል ወታደራዊ መንገድም ሆነ አቅም የላቸውም የሚለውን ነው። ማን ነው የሚመጣው? ምን ያደርጋል? ዘመነ ካሴ ነው የሚመጣው። 4 ኪሎ ክፍት ነው ብትላቸው እንኳን አይመጡም በማለት በስም ጠቅሰው የተናገሩት አምባሳደር ባጫ ደበሌ የታጣቂ ቡድኖችን ወታደራዊና ስትራቴጂካዊ አቅም በእጅጉ ዝቅ አድርገው ተመልክተውታል። ከዚህም ባሻገር አምባሳደሩ የትግሉን ምክንያትና ግብ በመጠራጠር ገንዘብ ከሆነ የፈለጉት ከመንግስት ጋር ይደራደሩ ይሰጣቸዋል ያሉ ሲሆን፣ በሌላ በኩል ደግሞ የህዝብ ጥያቄ ለመመለስ ነው የምንታገሉ የሚሉ ከሆነም ህዝቡ ጠልቷቸዋል፣ በምርጫ ተወኝ ብሎ ብልጽግናን መርጧል በማለት የመንግስትን የፖለቲካ ቅቡልነት ለማስረገጥ ሞክረዋል። ሆኖም ግን የንግግራቸው ማጠቃለያ ላይ ያሰፈሩት ቃል የቀድሞውን አቅም ማነስ ማብራሪያቸውን የሚፈታተንና እርስ በርሱ የሚጋጭ መስሎ እንዲታይ አድርጎታል። ሰላም እናምጣ ካልሆነ እንጫረሳለን እንጂ ውጤቱ አሸናፊና ተሸናፊ የሚባል ነገር የለውም ሲሉ የተናገሩት ቃል ወደ ወታደራዊ ውጥረቱ ወዴት ሊያመራ እንደሚችልና ውጤቱ ምን ያክል አስከፊ እንደሆነ አመላካች ተደርጎ ተወስዷል። ይህን የጀነራል አምባሳደር ባጫ ደበሌን ንግግር በውል ለመረዳትና ተገቢውን ሚዛናዊ ግምገማ ለመስጠት የጀነራሉን ግላዊ የጦርነት ታሪክና ያበረከቱትን ወታደራዊ ድርሰት በጥልቀት መመርመር አስፈላጊ ነው። ጀነራል ባጫ ደበሌ በኢትዮጵያ ወታደራዊ ታሪክ ውስጥ ረጅም ዘመናትን ያሳለፉና በወታደራዊ ጥበብ ዙሪያ የራሳቸውን አሻራ ያሳለፉ ግለሰብ ናቸው። በተለይም በደርግ ዘመን በነበረው የእርስ በርስ ጦርነት ወቅት በሽምቅ ተዋጊዎች ተማርከው ለረጅም ጊዜ በምርኮኝነት የቆዩ በመሆናቸው የሽምቅ ውጊያ ባህሪ፣ ስልት፣ ህመምና ውስጣዊ አሰራር በቅርበት የመረዳት እድል አግኝተዋል። ከምርኮ ህይወታቸውና ከረጅም ዓመታት የወታደራዊ አገልግሎታቸው በኋላም ቢሆን
ያካበቱትን ልምድና የወታደራዊ ሳይንስ እውቀታቸውን በማቀናጀት የጸረ ሽምቅ ውጊያ ጥበብ በሚል ርዕስ መጽሐፍ አሳትመው ለንባብ አብቅተዋል። በዚሁ መጽሐፋቸው ውስጥ የሽምቅ ውጊያ እንዴት እንደሚጀመር፣ እንዴት እንደሚያድግና በምን አይነት መልኩ የህዝብን ድጋፍ እንደሚያገኝና በመጨረሻም በምን አይነት የጸረ ሽምቅ ስትራቴጂዎች ሊመከት እንደሚችል ሰፊ ወታደራዊ ትንታኔ ሰጥተዋል። በወታደራዊ ሳይንስ መርሃ ግብርና በራሳቸው በጀኔራል ባጫ መጽሐፍ መሰረት የሽምቅ ውጊያ ዋና ዓላማ ቀጥተኛ የሆነ የፊት ለፊት ውጊያ አድርጎ በግዳጅ አጭር ጊዜ ውስጥ ዋና ከተማን ወይም የስልጣን ማዕከልን መቆጣጠር አይደለም። ይልቁንም የሽምቅ ውጊያ የረጅም ጊዜ አደካክሞ የማሸነፍ ስትራቴጂን በመከተል የመንግስትን ኢኮኖሚያዊ፣ ወታደራዊና የፖለቲካ አቅም በመሸርሸር ጊዜን ጠብቆ የኃይል ሚዛን መለወጥ ነው። በመሆኑም አምባሳደሩ አሁን በቃለ መጠይቃቸው ወቅት 4 ኪሎ ክፍት ነው ቢባል እንኳን መጥተው መያዝ አይችሉም በማለት የገለጹት ነጥብ በራሳቸው መጽሐፍ ውስጥ የከተተተነው የሽምቅ ውጊያ ሳይንስ ጋር እንዴት እንደሚታረቅ ሰፊ ጥያቄ ያስነሳል። የሽምቅ ተዋጊዎች ዋና አቅም መሬት የመያዝ ወይም ቤተ መንግስት መቆጣጠር ሳይሆን በቤተ መንግስት ላይ ተደጋጋሚ ድብደባና የማደናገር ውጊያዎችን በማካሄድ የመንግስትን አስተዳደር መዋቅር ማፍረስ እንደሆነ በስፋት ይታወቃል። ከዚህ አንጻር አምባሳደሩ መጥተው አይዙም ማለታቸው ስትራቴጂካዊ የሆነ የህዝብ ግንኙነትና ስነ ልቦና የጦርነት አካል ሊሆን እንደሚችል የፖለቲካና የወታደራዊ ተንታኞች ይናገራሉ። በሌላ በኩል ደግሞ አምባሳደሩ በቃለ መጠይቃቸው ወቅት የጠቀሷቸው የፋኖና የኦሮሞ ነጻነት ሰራዊት ወይም ኦላ እንቅስቃሴዎች በየክልሎቻቸው ያለው ነባራዊ ሁኔታ ስንመለከት ጉዳዩ ቀላል አለመሆኑን ተጎጂዎች ይናገራሉ። እዚህ ላይ ለመሆኑ አሜሪካና የዓለም አቀፉ ማህበረሰብስ ሁለቱን ታጣቂ ኃይሎች የሚመለከታቸው እንዴት በምንድን ነው የሚለውን መሰረታዊ ጥያቄ በተጨባጭ ማስረጃዎች መመልከት ተገቢ ነው። አሜሪካና የዓለም አቀፉ ማህበረሰብ የፋኖ ኃይሎችንና የኦሮሞ ነጻነት ሰራዊትን ወይም ኦላን እንቅስቃሴዎች የሚመለከቱበት መንገድ በተጨባጭ ማስረጃዎች ሲመረመር የመንግስትንም ሆነ የታጣቂ ኃይሎችን ትረካዎች ሙሉ በሙሉ የሚቀበልና የራሱ የሆነ ዲፕሎማሲያዊ ሚዛን እየጠበቀ ሆኖ እናገኘዋለን። በአንድ በኩል አሜሪካም ሆነች የምዕራባውያን ሀገራት የፋኖና የኦላን እንቅስቃሴዎች የኢትዮጵያን ማዕከላዊ መንግስት በኃይል አፍርሰው ቤተ መንግስት የመግባት ህጋዊነት ወይም ወታደራዊ አቅም እንዳላቸው አድርገው አይመለከቷቸውም። የዓለም አቀፉ ማህበረሰብ ዋና አቋም የኢትዮጵያን ሉዓላዊነት፣ ህገ መንግስታዊ ስርዓትና ግዛታዊ አንድነት ማስጠበቅ ላይ ያተኮረ በመሆኑ በኃይል የሚደረግ የስልጣን ለውጥን በጽኑ ይቃወማሉ። ሆኖም መንግስት እንደሚለው ኃይል የላቸውም ወይም ጥቅስ የሌላቸው ተራ ሽፍቶች ናቸው የሚለውን አገላለጽም ሙሉ በሙሉ አይቀበሉትም። ይልቁንም ሁለቱንም ኃይሎች ለአገሪቷ ዘላቂ መረጋጋት መሰረታዊ ማቆሚያ ሊደረግላቸው የሚገቡ ዋና ዋና የአገር ውስጥ ተዋናዮች አድርገው ይወስዷቸዋል። ለዚህም የመጀመሪያው ተጨባጭ ማስረጃ አሜሪካና ዓለም አቀፉ ማህበረሰብ ከኦላ ጋር የተያያዘ አቋማቸው ማሰባረቃቸው ነው። የኢትዮጵያ ፓርላማ ኦላን በሽብርተኝነት የፈረጀው ቢሆንም የአሜሪካ የውጭ ጉዳይ መስሪያ ቤት የቡድን በዓለም አቀፍ የሽብርተኞች መዝገብ ወይም ኤፍቲኦ ውስጥ ግን ከማስገባት ተቆጥበዋል። ይልቁንም በታንዛኒያ በመንግስትና በኦላ መካከል የተካሄዱትን የሰላም ድርድሮች የአሜሪካ የውጭ ጉዳይ ሚኒስትርና የኢጋድ አባል ሀገራት በይፋ በመደገፍ ሁለቱም ወገኖች የጋራ ስምምነት ላይ እንዲደርሱ ጥሪ ማቅረባቸው የሚታወቅ ነው። ይህ የሚያመላክተው የዓለም አቀፉ ማህበረሰብ የኦላን እንቅስቃሴ በወታደራዊ ኃይል ብቻ ማጥፋት እንደማይቻልና የፖለቲካ ድርድር እንደሚያስፈልግ ማመኑን ነው። በሁለተኛ ደረጃ በፋኖ ኃይሎችና በመንግስት ሰራዊት መካከል በአማራ ክልል የሚካሄደውን ጦርነት በተመለከተም የአሜሪካ የውጭ ጉዳይ መስሪያ ቤትና የተባበሩት መንግስታት የሰብአዊ መብቶች አካላት ያወጧቸው መግለጫዎችና ሪፖርቶች አቋማቸውን በግልጽ ያንጸባርቃሉ። የአሜሪካ ኤምባሲ ይፋዊ መግለጫዎችና የውጭ ጉዳይ መስሪያ ቤቱ ዓመታዊ የሰብአዊ መብት ሪፖርቶች በሁለቱም ወገኖች የሚፈጸሙ የሰብአዊ መብት ጥሰቶችን ይኮንኗቸዋል። መንግስት የሚያካሄዳቸውን የአየርና የድሮን ጥቃቶች ጨምሮ በሲቪሎች ላይ የሚደርሰውን ጉዳት እንዲያቆም ሲጠየቁ፣ በሌላ በኩል ደግሞ የታጠቁ ቡድኖች የሚያካሂዷቸውን ጥቃቶች አቁመው ወደ አገር አካተተ የፖለቲካ ውይይት እንዲመጡ ደጋግመው ጥሪ አቅርበዋል። በአጠቃላይ የዓለም አቀፉ ማህበረሰብና የአሜሪካ አቋም የሚያጠቃልለው ሁለቱም የታጠቁ ኃይሎች 4 ኪሎ ገብተው መንግስት የመሆን ዕድላቸው የጠበበ ቢሆንም ሀገሪቱን ካላስፈላጊ ጥፋት መታደግ አስፈላጊ ነው የሚለውን ነው። ጦርነቶቹ ምንም እንኳን የሚሸናነፉበት ባይሆኑም ሀገርን የሰብአዊ ቀውስ ውስጥ የማቆየት ከፍተኛ አቅም እንዳላቸው መገንዘባቸውን ነው። በመሆኑም ዓለም አቀፉ ማህበረሰብ የመንግስትን በወታደራዊ ኃይል ብቻ የማጥፋት ስትራቴጂም ሆነ የታጣቂ ኃይሎችን በጦርነት ስልጣን የመያዝ ፍላጎት ውድቅ በማድረግ ብቸኛው መፍትሄ ሁሉንም አቀፍ የፖለቲካ ድርድርና የሰላም መንገድ እንደሆነ በተጨባጭ ዲፕሎማሲያዊ እንቅስቃሴዎች ያስረግጣል። በእርግጥም በከፍተኛ የሰው ኃይልና በሽምቅ ስልት የሚንቀሳቀሱት እነዚህ ኃይሎች ምንም እንኳን አዲስ አበባ ገብተው 4 ኪሎ ለመቆጣጠር የሚያስችል ከባድ መሳሪያና የአየር የበላይነት ባይኖራቸውም በአማራና በኦሮሚያ ክልሎች በርካታ ገጠራማ አካባቢዎችና ሁለተኛ ደረጃ መንገዶችን የማስተጓጎል አቅም እንዳላቸው በተግባር ታይቷል። ይህ ደግሞ የመንግስትን መደበኛ አስተዳደር መዋቅር፣ የግብር አሰባሰብ አቅምና
የህዝብ ደህንነት ማስጠበቅ ስራ ላይ ከፍተኛ ጫና ፈጥሯል። የአምባሳደር ባጫ ደበሌ ንግግር ሁለተኛውና እጅግ አነጋጋሪው ክፍልም ሰላም እናምጣ ካልሆነ እንጫረሳለን የሚለው አባባላቸው ነው። ይህ ንግግር ከመጀመሪያው አቅም የላቸውም ከሚለው ድምዳሜ ጋር ቀጥተኛ ተቃርኖ ያለው ይመስላል። አንድ የታጠቀ ኃይል ቤተ መንግስት ለመግባት ቀርቶ ቦታውን ለመያዝ እንኳን ምንም አይነት አቅም የለውም ከተባለ እንጫረሳለን የሚለው ስጋት ከየት የመጣ ነው የሚለው ነጥብ የብዙዎችን ቀልብ ስቧል። ይህ አባባል የሚያመላክተው መንግስት ምንም እንኳን የሰራዊትና የመሳሪያ የበላይነት ቢኖረውም የሽምቅ ውጊያውን ሙሉ በሙሉ ማጥፋት አለመቻሉንና ጦርነቱ ወደ ተራዘመ የእርስ በርስ ውድመት ከተቀየረ ሁለቱም ወገኖች አገሪቱን በአጠቃላይ ከፍተኛ ኪሳራ እንደሚገጥማቸው ማመንን ነው። በወታደራዊ ታሪክ ውስጥ እንደሚታወቀው በጸረ ሽምቅ ውጊያ ወቅት መንግስታት በጦር ሜዳ ሙሉ በሙሉ የማያሸንፉ ከሆነ ሽምቅ ተዋጊዎቹ ደግሞ ሙሉ በሙሉ ካልተሸነፉ እንደ አሸናፊ ይቆጠራሉ። ጀነራል ባጫ ይህንን እውነት በጥልቀት እንደሚያውቁት ከጻፉት መጽሐፍ መረዳት ይቻላል። ስለዚህ እንጫረሳለን እንጂ ውጤት አሸናፊና ተሸናፊ የሚባል ነገር የለውም ማለታቸውም ለረጅም ጊዜ የሚቀጥል የሽምቅ ውጊያ የአገሪቱን የኢኮኖሚ ህልውና፣ የማህበራዊ ትስስርና የፖለቲካ መረጋጋት ሙሉ በሙሉ ሊያፈራርሰው እንደሚችል የተረዱትን እውነት መግለጣቸው ነው። በተጨማሪም የአምባሳደር ባጫ ያነሱት ገንዘብ ከሆነ የፈለጉትን ከመንግስት ጋር ይደራደሩ ይሰጣቸዋል የሚለው ንግግር በፖለቲካው ምህዳር ውስጥ ሰፊ ስፋት ያለው ክርክር በማስነሳት ላይ ነው። ተቃዋሚዎችና የተለያዩ የፖለቲካ ተንታኞች እንደሚሉት በኢትዮጵያ ለተነሱ የታጠቁ ኃይሎች ትግል ምክንያቱ የገንዘብ ወይም የትግል ጥቅም ጥያቄ ሳይሆን የታሪክ ማንነት፣ የራስን ዕድል በራስ የመወሰን፣ የፍትህና የስልጣን ክፍፍል ጥያቄዎችን ያካተቱ ናቸው። የህዝብን ጥያቄና የፖለቲካ ቅሬታዎችን ወደ ገንዘብ ፍላጎት ዝቅ አድርጎ ማየት ችግሩን በዘላቂነት ለመፍታት የሚደረገውን ጥረት እንደሚያስተጓጉለው ይነገራል። ይሁን እንጂ ከመንግስትም ወገን ያሉ ተንታኞች እንደሚሉት ከሆነም የአምባሳደሩ ንግግር የሚያመላክተው መንግስት ለሰላም ለማንኛውም አይነት የጥቅምና የጥቅማ ጥቅም ስምምነትና ማማለያ ዝግጁ መሆኑን ለማሳየት እየታለመ ሊሆን ይችላል። በምርጫው ዙሪያ አምባሳደሩ የሰጡት አስተያየትም ቢሆን በተመሳሳይ መልኩ የራሱ የሆነ ሀገር አንድምታ አለው። ህዝብ በምርጫ ተወኝ ብሎ ብልጽግናን መርጧል ማለታቸው መንግስት የህዝብ ውክልና ያለውን በህጋዊ መንገድ የተመረጠ መሆኑን ለማስረገጥ የተነገረ ንግርት ነው። በአገሪቱ በተለያዩ አካባቢዎች የተከሰቱት ግጭቶች የምርጫውን ውጤት ሙሉ በሙሉ ተቀብሎ ለመጓዝ እንቅፋት እንደሆኑ አጣሪዎች ያመላክታሉ። በተለይም በግጭት ቀጠናዎች ውስጥ መደበኛ የፖለቲካ ምህዳር አለመኖሩ የህዝቡ ጥያቄ በምርጫ ብቻ ምላሽ አግኝቷል ለማለት አዳጋች እንደሚያደርገው የፖለቲካ ተንታኞች ይገልጻሉ። ኢትዮጵያ በአሁኑ ወቅት ያለችበት የጸጥታና የፖለቲካ ሁኔታ ከፍተኛ ጥንቃቄና አስተዋይነትን የሚጠይቅ ነው። በሰሜን በምዕራብና በደቡብ የአገሪቷ ክፍሎች የሚካሄዱት ግጭቶች በሰው ህይወት፣ በንብረትና በብሔራዊ አንድነት ላይ እያደረሱት ያለው ጉዳት እያደገ መጥቷል። የጀነራል አምባሳደር ባጫ ደበሌ ንግግር ይህንን አስቸጋሪ ሁኔታ የሚያንጸባርቅ ነው። በአንድ በኩል የመንግስትን ጥንካሬና የስልጣን ማዕከሉን የማስጠበቅ አቅም የበላይነት ማሳየት፣ በሌላ በኩል ደግሞ የጦርነቱን አስከፊነትና ማብቂያ የሌለው ውድመት መገንዘብ። የአምባሳደር ባጫ ደበሌ 30 ደቂቃ ያህል የፈጀ የቢቢሲ አማርኛ ቆይታቸው በአገሪቷ የጸጥታና የፖለቲካ ውድ ላይ በርካታ ጥያቄዎችን አየር ላይ ጥሏል። 4 ኪሎ ሰው የለም ቢባል አንዳቸው መጥተው አይይዙም የሚለው ድምዳሜ የመንግስትን የወታደራዊ ጥንካሬ የሚያሳይ ቢሆንም ሰላም እናምጣ ካልሆነ እንጫረሳለን የሚለው ማስጠንቀቂያ ግን የወታደራዊ መፍትሄ ወሰን እንዳለውና ብቸኛው ዘላቂ መንገድ አገራዊ ውይይት፣ ድርድርና የፖለቲካ ስምምነት ብቻ መሆኑን አመላካች ነው። የጸረ ሽምቅ ውጊያ ጥበብ መጽሐፍ ደራሲ የሆኑት ጀነራል ባጫ ደበሌ ከታሪካቸውና ከልምዳቸው እንደተማሩት ሁሉ የሽምቅ ውጊያን በይፋዊ ኃይል ብቻ ማሸነፍ እንደማይቻልና የመጨረሻው መፍትሄ የፖለቲካ ስምምነት መሆኑን ንግግራቸው ተዋሪ ያስረግጣል በሚል ለዛሬ ያበቃን ከነዚህ የተመኘነው በዚህ እንሰናበታለን።